አቡነ ሀራ ለመናገር እጅግ በጣም ሰፊ ነገር ነው። እኔ አሁን በቅርብ ጊዜ ከመጣው ጊዜ ጀምሮ ያየሁትንና የሰማሁትን ከመናገር ብነሳ ነው የሚሻለው። ምክንያቱም አቡነ ሀራ ቀደም አባታችን እንዳሉት እዚህ ቦታ ላይ ከ2007 ጀምሮ አገልግሎት እየሰጠ እንደነበረ እኛም አሁን ከኮሮና በኋላ ነው የምናውቀው። ነገር ግን እግዚአብሔር ለሁሉ ጊዜ አለው፣ ለሁሉም ቦታ አለው። ለፈውስም ቦታ አለው፣ ለድንቅ ስራ ቦታ አለው፣ ለምሕረት ቦታ አለው። በሀገራችን ብዙውን ጊዜ በተለያየ ጊዜ የተለያየ ነገር እግዚአብሔር በሰዎች ያስነሳል። እንደነ ጻድቃኔ ማርያም፣ እንደነ ኮክየልሽ ማርያም፣ እንደነ ሰምሽ ማርያም እንደነዚህ አይነት በየጊዜው እያስነሳ ህዝቦቹን ይታደጋል። እኛ በዚህ ዘመን ደግሞ በ21ኛው ክፍለ ዘመን አቡነ ሀራን በዚህ ቦታ ላይ አስነስቶ በጣም ድንቅ ተአምር እያየን ነው። ምክንያቱም አንዳንድ ጊዜ ከዚህ ቀደም አቡነ ሀራን የምናውቃቸው ባህር ዳር ላይ ነበረ። ግን አሁን ባህር ዳር ላይ ሄደው እምነቱን ለማግኘት ጸበሉን ለመጠመቅ ካለው የጊዜ ሁኔታ ብዙዎች ወደዚያ ስለማይሄዱ በዚህ ሰበን ደግሞ ጭንቅ የበዛበት መከራ የበዛበት ፈውስ የሚገኝበት ደዌ የበዛበት መሆኑን ጻድቁ ተመልክተው ከየዓለማቱ ከየአህጉራቱ ከየክፍለ ሀገራቱ አዲስ አበባ መምጣት ትችላላችሁ፣ እኔ እዚያ እመጣላችኋለሁ ብለው በቀጠሮ ወደዚህ የመጡ ይመስላል። ምክንያቱም በአጭር ጊዜ ውስጥ 2 ዓመት ባልሞላበት ጊዜ ውስጥ ድንቅ ተአምርን እያየን ነው። ይሄ የዚህ ዋሻ ቅርስ ለትውልድ እንዲተላለፍ ላይ ያለው ይዞታ እንዲከበር ጥሪ የተደረገው በአርመኒ ሆቴል የሚዘጋጀው ይሄንን ቅርስ ለማስከበር ነውና ሁላችንም አይደለም ክርስቲያኖች ሌሎቻችሁም ርብርብ እንድታደርጉ ነው። ይሄን ይመስላል አቡነ ሀራ ድንግል የሚል ነው። ይሄ አጋጣሚ ወደዚህ ስመጣ ወደ ስውራ ማርያም ነበር የመጣሁት እና እዚህ በ19 ገብቼ ስውራ ማርያም በ26 ለየካ ክስቴ ጋር ተቀጣጥሬ በ21 ወደዚህ መጣሁ። አጋጣሚ ስመጣ ጸበሉን ተጠምቄ ስወጣ በጣም አመመኝና ሁለት እግሬ ሽባ ሆነ። ለመሄድ ተቸገርኩ። ከዛ በኋላ ቄሶቹ እዚህ መቀመጥ አለባት፣ እዚህ ነው መሆን ያለባት አሉኝ። እዚህ ቀን ይዤ ቆየሁ። ልክ የአቡነ ሀራን ጸበል ስጠጣ በ2 ሳምንቱ 2 ነፍሳቶች ናቸው ቱሎች ከሆዴ ውስጥ የወጡት ከነ ነፍሳቸው እና በጣም ነበር የሚያመኝ። ወደዚህ የመጣሁትን በካንሰር የማህፀን ካንሰር ተብዬ ነው እና ለብዙ ጊዜ ደግሞ ሆዴን በጣም ያመኛል። ምግብ መብላት አልችልም፣ ያየሁትን ነገር መጠቀም አልችልም። በጣም ነበር የሚያመኝ። መጨረሻ ላይ ጸበሉንም እየጠጣሁ የክርስቶስ ሰምራ ጸበልም አለ እዛ ውስጥ እሱንም እየጠጣሁ እየተጠመኩ ያለ ሰሞኑን የካቲት 14 ያውን አረጋዊ ለታ በፊንጢጣዬ በመቀመጫዬ ትልቅ አውሬ ነው ይወጣልኝ። አይን አለው፣ አፍ አለው፣ እግር አለው፣ ጭንቅላት አለው እና በዛው ልክ ደግሞ ጸጉር አለው። አንዴ ሰው ይሆናል፣ አንዴ አውሬ ይሆናል፣ አንዴ ወደ ቆዳነት ይቀየራል። በጣም የሚያስጠላ ነው እና አቡነ ሀራ ጻድቁ ያው ለኔ ብዙ ነገር ያደረጉልኝ ያለ መቼም በመቼ ተሰራ ተብሎ መቆጠሪያ የሌለው በሐረግ ተሸፍኖ በዚህ ዘመን ግን ለድነት ለፈውስ ጥያቄያችንና መልሳችን እንድናገኝበት የተሰጠን የበረከት ቦታ ብዙዎች ምእመናን እያለቀሱ እንባቸው የሚታበስበት እንቆቅልሻቸው የሚፈታበት የበረከት የረድኤት ተስፋ የምናገኝበት የአባታችን የአቡነ ሀራ ድንግል ጥንታዊ ዋሻ ማለት ይሄ ነው። ቤተ መቅደስ ነው ይሄ። እዚህ ጋር እንግዲህ ቦታ ከመቸገራችን አንጻር እንደምታዩት ከውጭ እኛ እንግዲህ በአቅማችን ሰው ያቅሙን ያህል ይለፋል ይጥራል። ከዛ በኋላ ደግሞ እግዚአብሔር ነው አጋዡ። ሌሎችም የሚያግዙ ጸጋ ይበዛላቸው ካሉ ነገ የአቡነ ሀራ ድንግል ቤተ መቅደሳቸው ተሰርቶ በቅርብ እንደምናስመርቅ በእግዚአብሔር አምናለሁ። ይሄ እንግዲህ ይሄ ነው ቅዱስ ሚካኤል የቃል ኪዳኑ ጽላት የተገኘበት ቦታ ማለት ይሄ ነው። ጻድቅ ከመ በቀልት ይፈሪ ወይበዝ ከመ ዝግባ ዘሊባኖስ
ኩላነ እሙንቱ ውስተ ቤተ እግዚአብሔር አድክሰ ይህንን እንግዲህ ይሄ እንደዚህ የምታዩት ይሄ ዝም ብሎ እንደዚህ እንዳለ ነው የተገኘው። ይሄ እንደዚህ ይሄን ምልክት ራሱ አናጠፋም ብለን ይሄ ቅርስ ነው እንዳለ ነው ዝም ብሎ እዚህ የተገኘው። ይሄ ወደዛ ያለው ዝም ብሎ የተገኘ ነው። በቅርብ ጊዜ ግን ወደ 5-6 መነኮሳት ነበሩ። እነሱ የሚያርፉበት ቦታ ነበር ይሄኛው የወዲኛው ማለት ነውና ይሄ በዛ አሁን ይሄ ቦታ ሙሉ ታሪኩ ከተገኘ በቅርብ ጊዜ ነው። ቅድም እንደገለጽኩት ከ2007 ጀምሮ ነው ብዙ በርካታ ዋሻዎች የተገኙት ማለት ነው። አንዱ የክርስቶስ ሰምራ ግን ማህበረ ካህናቱና አባቶች መምህራኑ የሰሩት አሉ። እሱ እናያለን የክርስቶስ ሰምራ። ይሄኛው ግን እና ታች የአቡነ ሀራ ድንግል እንዲሁ የተገኘ ነው ማለት ነውና የተወሰነ እዚህ ጋር የሚኖርበት ነው። ከዚህ በላይ ደግሞ ይሄ አሁን እየፈረሰ ነው። ይሄ እየፈረሰ ነው። አሁን ይሄ ማለት ጎርፍ የሄደበት ነው። ይሄ ከላይ ጎርፉ የመጣበት ነው። ከላይ ሄደን ያንን ጎርፍ እንዳናቆም የሌላ ሰው መሬት ነውና ለዚህ ደግሞ ገንዘብ የለንም፣ አቅም የለንም። አሁን ነው በአቡነ ሀራ ድንግል በጸበላቸው የሚፈወሱ ታሪክ ያላቸው ሰዎች ናቸው እየመጡ የሚያግዙን እንጂ የመላው ህዝብ አያቀንም። ስለዚህ መጋቢት 21 በሚደረገው የበረከት ስራ ርብርብ ማድረግ ትንሽ ትልቅ የለም። ሁላችሁም ይህንን ጎርፍ እንከላከል፣ ከላይ ያለውን እንከላከል። አቡነ ሀራ ድንግል በተለይ ያሉበት አሁን ዋሻ ውስጥ በተፈጥሮ ጠባ ዋሻ ናት። ለቅዳሴ አገልግሎት ብቻ የምታገለግል ናት። ማህበረ ካህናቱ ቅኔ ማህሌቱ፣ ሳታቱ፣ ቅኔ ማህሌቱ፣ ቅዳሴው በየዘርፉ የሚካሄድበትን ቦታ ማግኘት አልቻለም። ይህንን የሚያስፈጽሙበት ከበሯ ላይ በዋሻዋ ላይ ተለጥፋ ቆርቆሮ በቆርቆሮ ለማስፋት እንኳን ብንሞክር እንደምታዩት ወንዝ ዳር በመሆኑ አመቻ አይደለም። ስለዚህ ብዙ ህዝብ ይመጣል ሱባኤ ለመያዝ ለሀገሩ፣ ለወገኑ፣ ለራሳቸው ድህነት ለመጸለይ ብዙ ሰዎች ይመጣሉ። እነዚህ ሰዎች ማስተናገድ አልቻለም። ማህበረ ካህናቱ አገልግሎት መስጠት አልቻሉም። ከርቀት መጥተው ነው የሚያገለግሉት። በዚህ ምክንያት በተነሳሳንበት አሁን አላማችን ይህንን ዋሻ ውስጥ ያለውን ቤተ መቅደስ ከፍ ብለን አመቺ ወደ ሆነ ቦታ ላይ ባለሙያዎች ወደ መረጡት ቦታ ላይ ዲዛይን የተደረገ ፕላን አለ። እሱም በማስመልከት ህንፃ ቤተ ክርስቲያን መስራት ነው የመጀመሪያው አላማችን። ይህ ህንፃ ቤተ ክርስቲያን ደግሞ እንደሌላው አብያተ ክርስቲያናት ካቴድራል እየተባለ ከ10 ዓመት እስከ 15 ዓመት ቆይታ እንዲሆንም አንፈልግም። እኛ የያዝነው ፕሮግራም የነደፍነው ያዘጋጀነው እንደ ጥንቱ እንደ አባቶቻችን ቤተ መቅደስ ክብ ሆኖ ነገር ግን አገልግሎትን የሚመጥን ማህበረ ካህናቱን የሚያገለግሉትን የሚመጥን ውስጡ ለአገልግሎት ምቹ የሆነ ዲዛይን እያደረግን ነው። ይህንን ከ1 ዓመት እስከ 2 ዓመት ባልበለጠ ጊዜ ውስጥ አሰርተን ለማስመረቅ ዝግጁ ሆነናል ማለት ነው። በምን አጋጣሚ የመጣሁት አይኔ ታመምኩት። በጣም እያበጠ እየመገለ ልጆቼ ሕክምና ሲወስዱ መድኃኒት ይሄ ማገሻ ሲሰጡኝ ለጊዜው ይተወኛል፣ መልሶ ያብጣል፣ ይተኮሳል፣ መዓት ሙግሉ ይወጣል። ተሳቃየሁት። አይኔ ማየት አቃተኝ ጭራሽ። ከዛ እንግዲህ መጨረሻው አፍንጫዋ ቱቦ ተቀደዋል። ስለዚህ በአፍንጫዋ ፕራሴኒ ቀደን በአፍንጫዋ ቱቦ እናስገባላታለን አሉ። በዚህ እድሜዋ እንዴት ትችላለች ቱቦ በአፍንጫዋ ልገባ? አሁን እስኪ እንዴት ብላ ህመሙ እሱ እንኳን ከመጠን በላይ ሆነባታል ብላ ልጄ ተናገረች። መቼም ከዛ እኔ በአፍንጫ በስተርጅና እኔ አይባላሽም የፈለገ ያርግ እንጂ አፍንጫ ፕራሴኒ ያላደርግም ብዬ ቢያልኩት እዛችኝ ወደ ቤት መጣች። ወደ ቤት እንደመጣች አንድ የሆነች ቤተሰብ መጣችና አይንሽ አልተሻለሽም? አልተሻለኝም። እንደዚህ ያለኝ እኮ አለች ልጅቷ። አምና ሀራ ጸበል አታውቅም እንዴ ድንግል? አምና ሀራ ጸበል አታውቅም? ኧረ አላውቅም እኔ አናውቀውም አልናት። በይነኝና ከኔ ጋር ጸበል ትንሽ አለን ሰጥሻለሁ፣ አይኗ ቀጥተሽ አትደሪ
አብጦ ነው እንደዚህ ልተኮስ ልወድቅ ፈልጎ ይዛት ሄደችና ጸበል ሰጠቻት። ትንሽ ማታ እንደዚህ ቅብት አድርጌው ሳድር ፈረጠ። በቃ ፈረጥርጥርጥርጥርጥርጥርጥርጥርጥ ብሎ የእበጥ የነበረ ጉድ የሆነ እበጥ የነበረ በቃ ጭራሽ ወረደ በመግልና በደም ወርዶ 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 እግዚአብሔር መስገን ደግሜ ስቀባው እየደረቀ ሄደ። እግዚአብሔር መስገን ለዚህ ደረስኩት ማለት ነው። ለማየት ደረሰች። ከዛ ዘሎ ወደ እግሬ ወረደ። እግሬ ሁለቱ አብጦ እንዴት ልንቀሳቀስ ይሄም ወደው ቤተክርስቲያን ጨነቀኝ። መሄዱ በቃ ቀረሁት። ቤት ቁጭ አልኩት። ቤተክርስቲያን አያቅ እኔ ምን አላቅ። ቤት በቃ ልቅሶ የሁሉ ጊዜ እንደዚህ ሁኜ ልቀር ነው ብዬ ብዙ አለቀስኩት። እግሬ ሁለት አብጦ በቃ እንዴት ብዬ ልንቀሳቀስ ከብድ እግሬ ማርገጽ ከለከለኝ። እስኪ በዛ ቀን እቺ ልጅ አራስ ናት እንግዲህ ህፃኗ ጣል አርጋ እዚህ ደርሼ እመጣለሁ ማማዬ ብላ እየሮጠች እየጠየቀች እዚህ መጣ። ጀሪካን ገዝታ ጸበል ይዛ ቄሶቹ ገፍታ አናግራ አምጪያቸው እዛ አምጪያቸው እዚህ ከታጠቡ ይተዋቸዋል አይዞሽ አታልቅሽ ብሎ ላኳት። መጣች። እማዬ የት ነው አልሽ አንቺ ህፃን ልጅ ጥላሽልኝ ስላት እኔ ተሰቃየሁ እኮ እማዬ ምን ላድርግ ይዤ ሄድኩት አምናሃሪያ የሚባል ጸበል ሄድኩት እና ቦታ ተሰጥኛላችሁ ወይስ እንዴት ነው ስላቸው ቦታ አሁን እንትን አንልብሽም ግን ይምጡና ከሁሉ ሰው ጋር እዛ ተደባልቆ ይታጠቡ አይዞሽ ድንልሻል አልዋት። ጸበሉን ይዛ መጣት። ጸበሉን ጠጣሁት፣ ተቀባሁት። ትንሽ ዘለቅ ብሎ አደረ። ከዛ በማግስቱ አንድም አንዳልንም ምናምን ገዛዝታ ይዞኝ መጡ። ይዞን መጡ። ዝገባሁት ሰራተኛዋን ይዤ መጣሁት። ዝገባሁት። ይሄው 7 ቀን የዛሬ ቀን ነው። በአንድ ጊዜ እበጥ የለምን የለ ይሁላችሁ እግሬ ይሁላችሁ ሰው መስሎ ሰው መስዬ ቁጭ ቤት ትንሽ ብቻ በዚህ በውስጥ ከስረግጥ ጊዜ ትንሽ ያቃጥለኛል እንጂ እበጡ ትቶኛል። በሁለት እግሬ ሙሉ ረግጬ ይሄ ሁሉ አቀበት ቁልቁለት ወርጄ ታጥቤ ለዚህ ደርሻለሁ። አሁን ያለንበት ይሄ እንግዲህ ይሄ ለአቡነ ሀራ ድንግል ወርሃዊ በዓልና ዓመታዊ በዓል ሲደርስ ለሕዝቡ የበረከት የሚዘጋጅበት መጠቀሚያ ዋሻ ነው። ይሄ የበረከት የሚዘጋጅበት ነው። እንደምታዩ ይሄ እንግዲህ ይሄን ይመስላል። ባለን ነው እንግዲህ ባለን አቅም ይሄ ወደ ውስጥ እንገባለን። እዚህ ጋር ጠላ ይጠመቃል። ውስጥ ላይ ንፍሮ ይነፈራል። ዳቦ ይጋገራል። ዳቤም ይጋገራል። ለካህናቱም ቀድሰው ሲወጡ የበረከት እዚሁ ተሰርቶ ነው። እዛ መጥቶ ሳይሆን እዚሁ ተሰርቶ ነው የሚበሉትና የበረከት ህዝቡ የሚመገበው እዚህ ተሰርቶ ነው። እዚሁ ተሰርቶ ነው እና ይሄ ወደፊት እንግዲህ ይሄንን ለማስፋት ነው አሁን አንደኛው አላማችን። እንደምታዩት ይሄ ዋሻው ጠባብ ነው ወይም የበረከት መስሪያ ነውና ይሄን ይመስላል ማለት ነው። እንግዲህ ሰፊ አዳራሽ ለዚህም ያስፈልገናል ማለት ነውና እንግዲህ እቺ እስካሁን እያገለገለችን እቺ ዋሻ ማለት ነውና ይሄ ይመስላል። ይሄ የበረከት ቦታ የበረከት አሁን ለህዝቡ የመጣው ሁሉ ሳይቀምስ አይሄድም። የፈለገው ነገር እኛ ይቀርብናል እንጂ በረከት ህዝቡ በአቡነ ሀራ ድንግል ዓመታዊና ወርሃዊ በዓላቸው መጥቶ በልቶ የበረከት ይዞ ነው የሚሄደው እና በዚህም ፈውስ እያገኘ ያለው ህዝባችን በዚህ ከቅዳሴ በኋላ የሚሰጥ የበረከት ንፍሮ፣ ዳቤው፣ ሌላው እዚህ ነው ሰዎች መጥተው የሚያዘጋጁት እዚህ ነው። ለጸበል የሚመጣው ሰው ማደሪያ መጠለያ አይደለም እሱ ቀርቶ በእለቱ እንኳን ቆሞ ጸበል በስነ ስርዓት አገኝቶ እምነት ተቀብቶ ለመመለስ አልቻለም። ብዙ ህዝብ እየመለስን ነው። ከሚገርመው ደግሞ ከአዲስ አበባ ከተማ ብቻ አይደለም የሚመጣው፣ ከተለያየ ክፍለ ሀገራት ነው የሚመጣው። ከክፍለ አክለማት ነው የሚመጣው። ከውጭ ይመጣሉ፣ ከክፍለ ሀገር ይመጣሉ። እንዴት እንመለሳለን? ድህነቱን አይተናል፣ ምልክቱን አይተናል፣ ቦታ ስጡን ይሉናል። የቦታ ጥበት አለ። ቦታውን የመጀመሪያ ቅድሚያ ማስፋት ይጠበቅብናል። ከቤተ ክርስቲያኑ ዙሪያ በቂ የሆነ መጠለያ ደረጃውን የጠበቀ ልንሰራ እናስባለን። ከመጠለያው በስተጀርባ ደግሞ ለ7 ቀን ለ2 ሳምንት ለ21 ቀን እየመጡ ለራሳቸውም ቀኖና የሚይዙበት ሱባኤ የሚገቡበት ይህንን ደግሞ ከአባቶች ከእናቶች
ለራሳቸውም ለወገኖቻቸውም ለሀገራቸው የሚጸልዩ የሚመጡትን የሚያስተናግድ የጸሎት ማረፊያ ቦታዎችን ለማዘጋጀት ንድፉ ላይ አዘጋጅተናል። ዋሻ ቦታው እንደምታዩት ከከተማ ወጣ ያለ ገዳማዊ የሆነ ዋሻ እየሰራን እንኳን በዓት ለመስራት የሚያመች ለጥሞና የሚያመች ቦታ ስለሆነ ይህንን በሰፊው ቦታውን አስፍተን እነዚህን የተባሉትን ቤተክርስቲያኑን ሰርተን መጠለያዎችን ሰርተን የጸሎት ማረፊያዎችን ሰርተን ማህበረ ካህናት ደግሞ አሁን የሚያገለግለው ከርቀት እየመጣ ነው። ከመሀል ከተማ እየመጡ ነው እዚህ የሚያገለግሉት። አዳር አገልግሎት ሲመጡ 6 ሰዓት 5 ሰዓት ለመደወል እስከ 5 ሰዓት በረንዳ ላይ ቁጭ ብለው ነው ቤተክርስቲያኑ እስከሚከፈት በረንዳ ላይ ቁጭ ብለው ማረፍ ሲገባቸው። ስለዚህ ይህንን ለመቅረብ ደግሞ የካህናት ማደሪያ ህንፃ ለመስራት እቅድ ውስጥ አስገብተናል ማለት ነው። የመጣሁበት ምክንያት እንትን ነበረ። ይሄ የአንጀት መታጠፍ የአንጀት ቁስለት ይዞኝ አሁን የአንጀት ቁስለቱ ወደ ፊስቱላ ተቀየረብኝ እና ፊንጢጣዬ ላይ ቁስል በጣም አበጠ። ትንሽ የነበረች እብጠቷ በደቡጉር ሁዳ ነበር የወጣችውና ከዛ ሰዎች በጣም ብዙ የተፈወሱ ሰዎች ይነግሩኛል እና ለመድኃኒት ሄድም አቡነ ሀራ አሉ አያት እያሉ ይነግሩኝ ነበር። ከዛ ተነስቼ መጣሁኝ። በጣም ድክም ብዬ ነበር የመጣሁት። ከአቅም በታች ነው ያለሁትና ስመጣ ከዛ አሁን እዚህ ሲመጣ ጸበሉን እየተጠመኩኝ እያለ ቁስሉ እያበጠ ሄደ። እየተረፋ ፊኛ ሆኖ አበጠ። ከዚህ ከፊንጢጣዬ ላይ ሆኖ ማለት ነው እና በጣም አበጠ። እንደ ፊኛ ትልቅ ሆኖ አበጠ። አልፈርጥልኝ አለ። በጣም አልፈረድ ያለ እየተቸገርኩ እምነቱንም እየተቀባሁኝ በጣም አልፈርጥ አለ። ተቸገርኩኝ። በሄድ ሁሉ አቃተኝ። ዲያገቷን መውጣት እያቃተኝ በጣም እየወደኩኝ እየተረሳው በቃ ሰው ስለሌለኝ ደግሞ እኔ ሰው የለኝም። ጸበልተኛ እየደገፈኝ እየወጣሁ እየመጣሁ እየተጸበልኩኝ በ14 ቀኔ በ27 ማለት ነው። በ14 ቀኔ እዚች አካባቢ ላይ ነው እምነቷ ተቀብቼ ከዛ ምንንም አላውቀውም። ሰወረ በቃ እንትና ላይ ወረረ። ሰውነት የተቃጠለ ከዚህ ተነስቼ ወደዛ ጋ ሄድኩኝ። እዛ ጋ ሄጄ ወደች ዲጋ ላይ ቁጭ አልኩኝና በቃ ከአቅሜ በላይ ሲሆን ለማፈንዳት አስቤ ነው ወደ በጄ ሱሬን አውልቄ ከዛ ዝብዬ ፓቴር ምናምን አውልቄ ወደ ታች አወላኩኝና ቁጭ እንዳልኩኝ በቃ ፈነዳ። በራሱ ጊዜ በጣም ነው የፈነዳው። በጣም በቃ አስቀያሚ ነገር ሁሉ ነው የሚወጣው በቃ እና በጣም ከፊንጢጣዬ ላይ ስለሆነ ፊኛዬን ብልቴን ወጥሮ ይዞ ነበር። መንቀሳቀስም አልችልም ነበረ። በጣም ነበር የያዘኝ። ያ ሲለቀኝ በቃ እኔ ማንነቴን አላውቅም ነበር። በጣም ነበረ ትሪያ ላይ ሲተፈስ አልኩኝ። ሰውነቴ በቃ ውርር አረገኝ። ድክም ብዬ ቁጭ አልኩ ደገፍ ብዬ። ከዛ ጠራርጌ ብዬ ህብረቱ በልሼ በጸበሉ ዝም ብዬ ጸበል በጀሪካን ይዤ ነበረ። በጸበሉ ዝም ብዬ ደፋውበት፣ ጸበሉን አፈሰስኩበት። ከዛ እንደዛ ብዬ ለብሼ ዝም ብዬ ለማንም አላወራውም አልተናገርኩም። ለቆይ በቃ እንደዛ አስቸገር የነበርኩኝ እግሬ መገናኘት ጀመረ። በጣም እንደዚህ እያልኩ ነበረ በሄደው በክፍተት በጣም ነበረ መሄድ ሁሉ ከዘራ እንኳን ራሱ እዚህ ቦታው ላይ ስለሌለ ከዘራ መያዝ እንኳን ተቸግሬ ነበር የነበረው እና አሁን እግዚአብሔር ይመስገን ለአቡነ ሀራ ጻድቁ ለአባታችን ፈውሰውኝ ተሽሎኝ ለቆይ ደህና ነኝ። ቁስሉ አለ ግን እየተጠበቅኩኝ ነው። አሁን የሆነው ከዚህ በፊት ተመልሼ መጥቼ ነው። ለበዓል ተመልሼ ሄድኩኝ። ሳይል ዝም ብዬ ሄድኩኝ። እንደዛ በቃ ደስ ብሎኝ ሄድኩኝ። አሁን ተመልሼ መጥቼ እየተጠመቅኩ ነው። ደህና ነው። ያው ምግልም አለው ፈሳሽም አለው። ቢሆንም ይደርቅልኛል ብዬ አሁን 14 ቀኗንም ወሯንም እየጠበቅኩ ነው። እግዚአብሔር ይመስገን። ምስጋና ለአቡነ ሀራ ጻድቁ ለአባታችን ለአቡነ ሀራ ምስጋና ይግባቸው። ምንድና
ናት። አሁን ብዙ ጊዜ የከተማ ልጅ አያውቅም ቀንበር ማለት ቀንበር ናት። ያኔ እዚህ ጋር ቅዱስ ሚካኤል የተገኘ ጊዜ አንድ ገበሬ እያረሰ ነበረ። በሮቹ ካረሰ በኋላ ጠፉበት። አለቀሰ፣ አዘነ እና እንደው አሁን እኔ ምን እሰጥሃለሁ ቅዱስ ሚካኤል አንተ ተገኝተሃል እዚህ። እንግዲህ የተገኘው እዚህ አቡነ ሀራ ማለት ነው። የኔም በሮች ከተገኙ ሌላ ምሰጠ የለም ቀንበሬን እሰጣለሁ አለ። አሁን ገንዘብ ቢሆን እስካሁን አይኖርም ነበር፣ ጽዋፍ ቢሆን ይበራ ነበር። ሌላ መቼ የቅርስ ስለሆነ መቼም ዝም ብለን ማስቀመጥ ነው አይደል ስራችን፣ ቅርስ ስለሆነ እና በሮቹ ከአንድ ሳምንት በኋላ አገኛቸው። በተሳለው ስለት መሰረት ቀንበሩን አምጥቶ ሰጠ እና ውጭ ላይ ያስቀምጠዋት ነው ያገኘዋት። ይቺ ቅርስ ስለሆነች መቀመጥ አለባት ብዬ ነው እኔ ያስቀመጥኳት ማለት ነውና ይሄ ቅርስ ነው ይቀመጣል ማለት ነው። እና ስለት ሰሚ መልአክ ነው ቅዱስ ሚካኤል። የዋሻ ሚካኤል ይባላል። እዚህ አሁን የአቡነ ሀራ የነገሱበት እዚህ ጋር ነው ቅዱስ ሚካኤልም የተገኘውና አሁን አቡነ ሀራ ድንግል አባታችን ነግሰዋል። ቅዱስ ሚካኤል ደግሞ ከላይ ስትገቡ እንዳያችሁት ከላይ ነው። ሁለቱም በአንድ አስተዳደር በአንድ ሰበካ ጉባኤ ነው የሚስተዳደሩት። አሁን በመሀል ያለውን ቦታ እያገናኘን ጅማሮ ጀምረናል። እንግዲህ ሁላችሁም በውስጡ ብዙ ስራዎች የበረከት ስራ የሚሰሩ አሉ። ጥሪ ተላልፏል። መጋቢት 21 የአቡነ ሀራ ድንግልን ቤት መስራት አለብን። ቦታቸውን ማስፋፋት አለብን። ለምእመናን ለወገኖቻችን ሰፊ መንፈሳዊና የበረከት አገልግሎት መስጠት አለብን ብለን ቆርጠን ተነስተናል። እናንተስ ይመለከታችኋል? አይመለከታችሁም? መቼም በእውነት ነው የምላችሁ አይመለከተኝም የሚል ስለሌለ እንኳን ክርስቲያን ሌሎች ሁሉ ይመለከታቸዋል። ይሄ ህይወታችን ጉድ ስለሆነ በረከታችን ስለሆነ ይሄንንም ጥንታዊ ዋሻ ጎርፍ እየጎዳ ላይ እንዳሳያችሁት በዚህ ዋሻም ጎርፉ ይደርሳል። ስለዚህ ከዚህ እንታደገው ለማለት ነው። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ኑ በጾመ አብይ በታላቁ ጾም ትልቅ ስራ እንስራ። በአባታችን በአቡነ ሀራ ድንግል ቤት ትልቅ ስራ እንስራ። በታላቁ በአብይ ጾም የእመቤታችን ዕለት መጋቢት 21 በአርመኒ ሆቴል ተዘጋጅቷል ፕሮግራም። በዛ ሰዓት ትንሽ የለ ትልቅ በረከት ስራ ይስራ እንስራ ሁላችንም ለማለት ጥሪ እናስተላልፋለን። ብዙ ጊዜ ቤተ ክርስቲያናችን ከማሏ ከውስጧ ነው መምህራኖችን የምታፈልቀው። እነዚህን አባቶች የሚተኩ ትውልድ መፈጠር አለበት። የአብነት ትምህርት ቤት መሰራት አለበት። ግብረ ገብ ስነ ምግባር የሚማሩበት ዘመናዊ ትምህርት ቢያንስ ከ1 እስከ 8 ይሄ መኖር አለበት። አካባቢው ገና አልለማም፣ ብዙ ህዝብ ገና አልመጣም። ወደፊት ደግሞ አሁን በዚህ ፍሰት ምክንያት ህዝብ ሲመጣ መጸለያ ቦታም አይኖርም፣ ልጆቹን የሚያስተምርበት ቦታ አይኖርም። ቤተ ክርስቲያኗ ደግሞ ትውልድን የምታፈራበት ቦታ አይኖርም። አሁን ይሄ ቦታ ካለ እየገዛን ከመንግስት እየጠየቅን ይህንን ነገር የማመቻቸት ሁኔታ ነው የያዝ ነው። ምክንያቱም ይሄ ሁሉ ሰው ሲፈወስ ማየትን፣ የታሰረ ሲፈታ፣ አጎንብሶ የሚሄድ ቀና ብሎ ሲዘል ማየትን፣ ደዌው ሲፈወስ ማየትን፣ የሞት ጥላ ያንዣበበበት ሰው የህይወት መንፈስ ቀረበኝ፣ ወደ ህይወት ተመለስኩ፣ ገና ነህ አለኝ እያሉ ምስክርነት ሲሰጡ ማየት ትልቅ የሚያስደስት ከዚህ በላይ ነገር የለም። ለዚህ ሁላችንም ቆርጠን የተነሳ ነው ይህንን ችግር ለመቅረፍና እንደ የትኛውም አብያተ ክርስቲያናት ሰፊ የሆነ ግቢና ሰፊ የሆነ አገልግሎት የሚሰጥበት ለማድረግ ቆርጠን ተነስተናል። Good afternoon, everyone. My name is Diakon Abil Abraham. I'm very pleased to be part of this fundraiser. First of all, we're now standing at the Gadam of Abuna Hara Dingil Monastery in Hayat Tafo. First of all, we should know who Abuna Hara Dingil is. Abuna Hara Dingil is one of the fathers, alongside Abuna Takla Imanut, Abuna Chigyonis, and many other fathers that are found in Ethiopia. Many people have been healed by Abuna Hara's Imnat and Savel, and I've been a witness for many of these people. And there's been many diseases that have been healed, such as HIV, diabetes, cancer, breast cancer, stage 4 cancer, all types of cancer have been healed, and many doctors have been healed here. And Abuna Hara Dingil, his name is AKA the cancer specialist. Abuna Hara Dingil is, like I said, a very, very tremendous father.
and is a very good listener to many people who told them from their hearts. So please come here to get this ጸበል እንደምነት from all people from around the world, from Germany, from America, from the UK, from all parts of the world. Come here to Abuna Hara Dingil to get healed by this ጸበል እንደምነት. And I wish you a very good day. Thank you. ዛሬ የምንገኘው በጣፎ አቡነ ሀራ ዋሻ አቡነ ሀራ ድንግል ቤተክርስቲያን ነው። ይህም ቤተክርስቲያን ሳቀው አሁን 3ኛ አመቴ ነው። የመጣሁትኝ ከካሊፎርኒያ ነው፣ ከሎስ አንጀለስ። ልጄ የሚያገለግለው በዚህ ቤተክርስቲያን ነው። ይህም ቤተክርስቲያን ካወቅነው ጊዜ ጀምሮ እስካሁን ድረስ በእውነት ትልልቅ ታምራት የሚሰራበት፣ ብዙ ህሙማኖች የሚፈወሱበት፣ ከምንም በላይ ደግሞ ከቃል ኪዳናቸውም በላይ እንደው ቦታው በእውነት የሚመስጥ የሚያረጋጋ ትልቅ ደስ የሚል መንፈስ ያለበት ቦታ ነው። ይህንን ቦታ ረግጦ በእውነት ከበረከቱ የሚሳተፍ ሰው እግዚአብሔር ያደለው ሰው ነው። አሁን ደግሞ እንደ እግዚአብሔር ፍቃድ ቤተክርስቲያኑን ደግሞ ለማስፋፋት ገዳማቶች ማነው የአብነት ቦታ ማስተማሪያዎች እንዲሰሩ፣ የተለያዩ አዳራሾች እንዲሰሩ አዲስ ፕሮግራም ተዘጋጅቷል። ይህም ደግሞ ፈንድሬዚንግ በፊታችን መጋቢት 21 በሃርመኒ ሆቴል ይካሄዳል። በተለይ ደግሞ በውጭ ሀገር የምትገኙ የአቡነ ሀራን ታምር የምትሰሙ ጸበሉም የደረሳችሁ ብዙ ታምራቶችን የደረሰላችሁ ሰዎች በዚህ አጋጣሚ ይሄንን ቤተክርስቲያን ተባብረን እንስራላለሁኝ። በእውነት ይሄ ትልቅ መታደል ነው። በውጭ ያለን ሰዎች ደግሞ አቅሙ ስላለን እንደው መቼም እዚህ ሀገር ካለው ሰው ብንተባበርና ይሄንን ገዳም ብንሰራ እናተርፍበታለን። በተለይ ለልጆቻችን እናተርፍበታለን ወደፊት። እንግዲህ የእግዚአብሔር ፍቃድ ይሁን። እግዚአብሔር ሁሉን ነገር ያስተካክለው። ከሰው ይተባበራል። ሰው ተባባሪ ነው። ጸበልተኛ እዚህ ቦታ ላይ መንፈሳዊ ቦታ ስለሆነ እዚህ ቦታ ላይ ስትሆኝ ሁሉም ተባብሮ ነው። ከሌለሽ ብትቀምሽው ከሌለሽ አብልተው ቀምሶ በሶ አበሶ በጥጦ ቆሎ ያለችው ቆሎ ቆርጥመን ተሳትፎ ነው። በቃ ሁሉም ነገር ከሌለሽ የለኝም ብለሽ የምተክዥበት ቦታ አይደለም። ከአንድ ቦታ ሳትቆር ዝም ብለሽ ቁጭ ብለሽ እንደ ቆሎ ያዝቺ በሶ ይምጣ በኔም ተባብሎ ነው እና ጥሩ ነው። መደጋገፉ ጥሩ ነው። ብቸኝነት ወሬ ሰው ስለሌለኝ ነው። ሰውም የለኝም። ልጆች አሉኝ። ባለቤቴ ነች። ባለቤቴ ደግሞ ከስራ ጋር አይመቻትም እና በጣም ተንገላታ ነው፣ ተጎድታብኝ ነው። እኔ ሰውን ጎድቼ እኔም ተጎድቼ ሰውንም ጎድቼ ነው የምኖረው በአሁኑ ሰዓት እና እግዚአብሔር እሱ ይርዳኝ እንጂ ያለውበት ሁኔታ በጣም ከባድ ነው። ይህ ብቻ አይደለም በሽታ የውስጥ የአንጀት ቁስለት አለብኝና የአንጀት ቁስለቱ ከሚገባው በላይ ጎርቶኛል። ከኪሎ በታች ነው ያለሁት። አሁን እንኳን ስናገር ራሱ ትንፋሽ እያጠረ ነው ያለው። ድካም አለብኝ። ደም ማነስ በጣም አለብኝ። ስኳሬ ወርዷል። እንደዚህ ሁሉ ፈሳሽ አለኝ። እንግዲህ 5 አመት ያያስቀመጠ ነው ብኖረውና በጣም ከባድ ሁኔታ ላይ ነው ያለሁት። በጣም ከባድ ኬዝ ላይ ነው ያለሁት። ግን ይሄን ኬዝ ጻድቁ ይነቅሉልኛል፣ ያስወግዱልኛል። እንደ ሰው ሰርቼ እገባለሁ ብዬ ነው። አንድ ወጣት ልጅ ነኝ። እኔም እንደምታዩት ጸጉሬ ነጭ ሆኖ ነው እንጂ ወጣት ልጅ ነኝ። ግን ብሰራው መሳተፈው ብሰራበትም ስራ ያለ እድሜ ነው የታውኩት። ይሄ ሁሉ በሽታ ይዞ ነው ትንሽ ከበድ ብሎ የምኖረው እንጂ ወጣት ነኝ፣ ገና ነኝ። አስተባቢ ግን የለኝም። እዚህ ተባባሪ የለኝም። ያው አስተማሚ የለኝም፣ ጠያቂ የለኝም። ባለቤቴ በ3 ቀን በሳምንት አንዴ እየመጣች እያስቸገርኩኝ በሷ እየተቸገረች ቀለበም እያመጣችልኝ ነው የምጠቀመው። እንደ ባድኛው ምግብ አልበላም። እንደ ባድኛው ያገኘሁትን ነገር አልበላም። እንጀራ ብቻ ነች በሽሮ ባልጫ ነገር ቀምሰው እሷን እየቀመስኩ ነው ብለው እሷን ሰው እያስቸገርኩ ነው በቃ የምኖረውና አስቸጋሪ ነው። ግን እግዚአብሔር ይመስገን ጻድቁ እዚህ በጣም ይፈውሱኛል። በሽታዬን ነቅለውልኝ ይልኩኛል ወደ ቤቴ፣ ወደ ልጆቼ፣ ወደ ባለቤቴ ይመልሱኛል ብዬ ተስፋ አድርጊያለሁ። ተስፋም አልቆርጥም። በእግዚአብሔር ተስፋ አይቆረጥም። መቼው ተስፋ አይቆረጥም። እግዚአብሔር ይመስገን ይነቅሉልኛል። ፈጣሪ እሱ መድኃኔዓለም የፈጠረኝ አምላክ ለምን እንደፈጠረኝ እሱ ያውቃልና
በሽታ ነቅሎ ወደ ቤቴ ወደ ልጆቼ ደባሪጋው ሰርቼ ደባሪጋው በጉልበት የለፍቼ ያገኘሁትን ነገር ሰርቼ እንዲኖር እግዚአብሔር ፈቃዱ ይሆንልኛል ብዬ ተስፋ አደርጋለሁ። ሊቃውንት አቡነ ሀራ ሌላው ያልመጣችሁ ኑ ዳኑ ተፈወሱ፣ ያልሰማችሁም ስሙ። አቡነ ሀራ ድንግል አያጣፈው ዋሻ አቡነ ሀራ ድንግል ይሄ የእግዚአብሔር ግሩምና ድንቅ ስራ ነው። ኑ ትራዮ ግብሮ ለእግዚአብሔር፣ ኑ የእግዚአብሔርን ድንቅ ስራ ተመልከቱ። በዚህ ዘመን ከካንሰር ከኤችአይቪ ከተለያዩ ልዩ ልዩ በሽታዎች እየዳኑ እየተፈወሱ እንዲሁም በአጋንንት ስርዓት የታሰሩ እየተፈቱ ያሉበት ቦታ ይህ በተራራ የተከበበው አያጣፈው ዋሻ አቡነ ሀራ ድንግል የሚባል በዚህ ዘመን አቡነ ሀራ ድንግል ከበፊቱ የበለጠ የተገለጡበት ዘመን ነው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ያያችሁት ቅድም ተሰልፎ የነበረው ምስክርነት የሚሰጥ ህዝብ ነውና አሁንም ይሄ ከበፊቱ የበለጠ ከፍ ይላል። በፊቱ የበለጠ አገልግሎታችን ይስፋፋል ማለት ነው። በሰፊ ቦታ ሰፊ ህዝብ ሰፊ አገልግሎት እንድንሰጥ ግን ዙሪያውን ያለው አካባቢ ቦታዎች ወደ አቡነ ሀራ ድንግል ወደ ቅዱስ ሚካኤል ገቢ እንዲሆኑ መልእክታችን እናስተላልፋለን። ከላይ ቅዱስ ሚካኤል አለ፣ እታች አቡነ ሀራ ድንግል አለ። በአንድ ሰበካ ጉባኤ በአንድ አስተዳደር ጽሕፈት ቤት የሚመራ ነውና በዚህ መሰረት አቡነ ሀራ ድንግልና ቅዱስ ሚካኤል ያለውን ቦታ አገናኝተን ሰፊ አገልግሎት ለመስራት መልእክታችን ለማስተላለፍ እንፈልጋለንና ለዚህ ስራ ሰው መሆን ክርስቲያን መሆን በቂ ነው እና ሁላችሁም እንድትሳተፉ በእግዚአብሔር ስም መልእክታችን እናስተላልፋለን። ግርን ቀኝ ግርን ያምን ነበረ። ሙቅ ውሃ በጨው አድርገሽ ታጠብ ተብዬ እየታጠብኩ ነበረ። አዳንኩም ነበረ። ዛሬ 4 ወር ምናምን ሆኖብኛል። እምነት ነበረ አቡነ አረጋዊ የወሰድኩበት እምነት ነበርና ሙቅ ውሃ ጥጄ ደግሞ የሰው ቤት ነው ያለሁት። ማብራት ይቆጠር ይባል ነገር በቃ ይቆጠር ይችላል ብዬ ተደብቄ ሙቅ ውሃ ሙቅ የታጠብኩ ነበርና አዳንም እንዲህ ዝም ብሎ ከስር ነጭ ነገር ወጣና በቃ ባሰብኝ። አዎ ከታች ማለት ነው እንዲህ ሆነብኝና በጣም ባሰብኝ። ዛሬ 4 ወር ምናምን ነበርና እምነት የወሰድኩበት እምነት ነበር። አይ እራት ተበልቶ አይደረግም ሲባል በቃ ተደብቄ እምነት አረኩትና ጠዋት ተነቼ ሳየሁት እግሬ ዳነና አየሁት። ከዛ አቡነ አረጋ እግሬን ካዳን ከናንተ 50 ብር አስገባለሁ ብዬ ነው የመጣሁት ዛሬ። አሁን ፊቴ ላይ ማን ነገር ወጣብኝ። የሰው ፊት ቀና ብዬ ማየት አፈርኩት። አቡነ አረጋ አባቴ ይሄ ፊቴን ካጠፋ የወጣ ነገር ካጠፋን ከሆነ ላንተ አመት 50 ብር 100 ብር አስገባለሁ ብዬ ነው የመጣሁት። አቡነ አረጋ ከሀገር ውስጥ እስከ አህጉራት እስከ ዓለማት ያሉ ክርስቲያኖች ሁሉ ይህንን ፕሮግራማችን በማየት እና በመስማት ሁሉም በአቅሙ ለሁሉም የጸጋ ስጦታ አለው። ለሁሉም የጸጋ ስጦታ አለው። ግማሹ በገንዘቡ የሚችለው በጉልበቱ የማይችለው በእውቀቱ በሀሳብ መርዳትም ስለሚቻል ይህንን ሁሉ ምእመናን እንዲተባበሩን እንጠይቃለን። አሁን ደግሞ ወደፊት መጋቢት 21 ሰፊ የሆነ ዓለም አቀፍ ሚዲያ ለማዘጋጀት በአርመኒ ሆቴል ዝግጅት አድርገናል። የመጀመሪያው ዙር ከ10 ሰዓት እስከ 3 ሰዓት ድረስ የራት ግብዣ ይኖረናል። እዚያው ላይ ለማህበረ ምእመናኑ ገለጻ የምናደርግበት ፕሮግራም ይኖራል። ትምህርት የምንሰጥበት ፕሮግራም ይኖራል። የምናስተዋውቅበት ፕሮግራም ይኖረናል። ከምሽቱ 3 ሰዓት እስከ 8 ሰዓት ደግሞ በአየር ላይ የሚውል የሚዲያ አገልግሎት እንሰጣለን ብለን እንግዲህ እኛ ቆርጠን ተነስተናል። የሚዲያውም አገልግሎት ሰጪዎች ሁሉም ምእመናን በዚህ ላይ ተሳትፎ አድርጎ ይህንን ቦታ ታላቅ ደረጃ ላይ ብናደርሰው አሁን ዛሬ 1000 ሰው ተፈወሰ ብለን ከሆነ ሌላ 10,000 15,000 በየቤቱ ያለ ታስሮ መሄጃ ያጣ በሕክምና አገልግሎት ገንዘብ አጥቶ የሚንከራተት ብዙ ሰው አለ። ይህ ሰው ቢፈወስ ይህ ሰው ወደዚህ ቢመጣ ለሁላችን ፍላጎታችን ነውና ስለዚህ ለሁላችንም ሁሉም ይህን ርብርብ እንዳደርግ ጥሪያችን እናስተላልፋለን። እናመሰግናለን። እንግዲህ በዚህ ቦታ የሰበሰበን ይሄ ክቡርና ንዑድ የበረከት የፈውስ የድነት ቦታ በዚህ በአዲስ አበባ ያጣፈው ዋሻ አቡነ ሀራ ድንግል የሚገኘው እዚህ አሁን በሚዲያ የምትመለከቱ የምታዩ አያጣፈው ዋሻ አቡነ ሀራ ድንግል ነው። የበለጠ ስራችን ለመስራት እንደምትመለከቱት በዚህ ሚዲያ እየተላለፈ ይገኛል። ለሁሉ ሰው አዳርሱ፣ ለሁሉ ሰው አዳርሱ። ያላየ ይየው፣ ያልሰማ ይስማው፣ መጥቶ ያላየ ይመልከት። በዚህ ቦታ በረከት አግኙ። የበረከት ስራ ለመስራት መጋቢት 21 ዓለም አቀፍ ጎፈንድሚ በአርመኒ ሆቴል ተዘጋጅቷል። እሁድ ነው። እንዲሁም ደግሞ የእመቤታችን ቀን በአርመኒ ሆቴል
ዙሪያው ያሉ ቦታዎችን ለማካተት የአብነት ትምህርት ቤት፣ የካህናት ማረፊያ፣ ሁለቱም ህንጻ ቤተክርስቲያን ለመስራት እንዲሁም የጸበልተኛ አዳራሾች፣ ልዩ ልዩ አዳራሾች ለመስራት በከፍተኛ ተነሳሰናል። እኛ እንጀምራለን፣ ያስጀመረን እግዚአብሔር ማስፈጸሙ እንደማይቀር ሁላችንም እናምናለን። ለዚህ ሀሳብ ሰው መሆን ክርስቲያን መሆን ብቻ በቂ ነው። ሁላችሁም ትልቅ የለ ትንሽ የለ ተሳተፉ። በውጭም በሀገር ውስጥም ያላችሁ ቀጥታ ስርጭት ይተላለፋል። በዚህ እንድትሳተፉ መልእክታችን እናስተላልፋለን። መጋቢት 21 ይስተላለፋል ማለት ነው። ጻድቅ ከመ በቀልት ይፈሪ ወይበዝ ከመ ዝግባ ዘሊባኖስ ተኩላን እሙንቱ ውስተ ቤተ እግዚአብሔር ባርከኒ አባ መፍቀሪ ሊቃውንት አቡነ ሀራ ባርከኒ አባ መፍቀሪ ሊቃውንት አቡነ ሀራ እስመ አንተ ሰባኪ ወንጌል ሐዲስ ሰባኪ ወንጌል ሐዲስ ሀራ ድንግል ባርከኒ አባ መፍቀሪ ሊቃውንት አቡነ ሀራ ባርከኒ አባ መፍቀሪ ሊቃውንት አቡነ ሀራ እስመ አንተ ሰባኪ ወንጌል ሐዲስ ሰባኪ ወንጌል ሐዲስ ሀራ ድንግል ባርከኒ አባ መፍቀሪ ሊቃውንት አቡነ ሀራ ባርከኒ አባ መፍቀሪ ሊቃውንት አቡነ ሀራ እስመ አንተ ሰባኪ ወንጌል ሐዲስ ሰባኪ ወንጌል ሐዲስ ሀራ ድንግል ባርከኒ አባ መፍቀሪ ሊቃውንት አቡ